የዛሬ ቪዲዮ ደግሞ ለየት ያለ ነው ውዶችዬ። ምንድነው ካላችሁኝ እንግዲህ በጣም ጉድ ነው የምትሉ ማለት ነው። አሰላሙ አለይኩም ወረመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እንግዲህ ማርቴ ደርዬ እንደዚህ አይደለም። አይ ሁሉም እውነት አይወጣም፣ ቢወጣም አይችልም። እስኪ አስበው እዚህ ምድር ላይ ስንኖር ስንት አይነት ሃይማኖት አለ። ሁሉም ሃይማኖት በራሱ ትክክል ነው፣ ትክክል ሊሆን ይችላል፣ ያንን አይችልም እያለ ስትለው ፍጥጥሮ እያት እውነት አንድ ቢሆንና ተቀብሮ የማይቀር ቢሆን ብዙ ሃይማኖቶች አይኖርም የነበረ ብላ ስትለው ደሬ ዝም ብሎ ፊቱን ቀጨማ አስመስሎ እያያን ነበረ። ስለዚህ ሁሉም ነገር አይነገርም ማለት ነው ታዲያ። አዎ እስከ ወዲያኛው ድረስ ለራሱ ብቻው የሚያስቀረው እውነት አለው። አንዳንድ እውነቶች እስከ መቃብር ድረስ አብሮ የመጡ ናቸው። አስብ፣ አንዲት እናት በጉልበተኛ ተደፍራ ብታረግዝና ልጅ ብትወልድ ከዛ አባትም ቤተሰብም ባያውቅ ልጁ አባዬ እያለ ሲያርግ መጨረሻ ላይ ሴቷ ደፍራ እንደወለደች ተማማ የምትነግረው ይመስላል። ቆይ ይህንን ስነታ ለባሏ ባትናገርስ ስህተት ነው ብለህና ትናገራታለህ? በፍጹም መናገር የለባትም ብላ ስትል እሱም በፍጹም መናገር የለባትም ብሎ አላትኝ። እንግዲህ አየህ እንደዚህ አይነት እውነቶች አሉ። ለራስ ብሎ ለመንገር የሚከብድ በቃ እስከ መጨረሻው ድረስ የማትናገራቸው ነገር ተደፍነው የሚቀሩ እውነቶች አሉ። አመሰግናለሁ ማርቲ። አሁን እንሂድ ማርቲ። ለምንድን ነው ምስጋናው? ለምን ሆኖ ምሳው ጉብለውስ? ምሳ በቃ ልጋብዝሽ። ቀን እኮ ጎደሎ አልነገርከኝም። አንቺ ምንድን ልጅ ነገር ታያሽ አትበቂም። በቃ መስሪያ ቤት አንድ ሁለት ሶስት አጫውቶኝ ድንገት በቃ ትዝ አለኝ። የምተውልህ እንዳይመስልህ ምሳ እየጋበዝከኝ የነገረህን ነገር ትነግረኛለህ። በቃ እሺ ማርቲ፣ ምሳ እየበላን አጫውትሻለሁ ብሎ ይዞት ሄደ። ሰላምዬ ግን በጣም ቆጣ ቆጣ እያልሽ ነው፣ እርግዝና ነው ብሎ ናታ ሲጠይቃት፣ አይደለም ናታ አንተም እያበሳጨህ ስለሆነ ነው። እሺ በቃ እና ታዲያ ወደ ክፍል ልሂድ? ወደ የት ነው የምትሄደው? ይኸውልህ የትም አትሄድም። አሁን ዳጣ ትምጣና ስለ ሁሉም ነገር አፋጠን እንጠይቃታለን። የት እንደተወለደች፣ የት እንዳደገች፣ አባቷ ማን እንደሆነ፣ ለምን እንደዋሸች ጭምር በደንብ አድርገን ነው የምናናዝዛት ብላ ናታንን ስትለው አቤት አቤት ብላ ዳጣ ምትስትል። ቆይ ነይ እስቲ ቁጭ በይ። ምንድን ነው እንደዚህ ቁጭ አላችሁት? ለምን ሳዝሽ መታዘዝ የለብሽም እና እንዴ? ሰላምዬ ፊትሽ እኮ ያስፈራል። ይኸውልሽ ተረጋጊና አውሪ። ቆይሽ ለመሆኑ አንቺ ማነሽ? ብላ ናታን ፍጥጥላ ስታየው ናታን ፈጥጥሎ እያያት ነበረ። ዳጣን ሰላም የምትለው ጥፍት አለባትኝ። ማነሽ ማለት ምን ማለት ነው? እና አልነገርኩሽም? እንዳደግሽማ ነግረሽኛል። እንደተወለድሽ እኮ አልነገርሽኝም። ሰው አምኜ ነው እኮ ሰላምዬ። ሰው እኮ እኔ ስወለድ አላስታውስም። አንቺ ታስታውሻለሽ? ሆስፒታል ልወለድ፣ ጫካ ልወለድ፣ አሜሪካም ተወልጄ ሊሆን ይችላል። እኔ የት እንደወለድኩኝ አላስታውስም። ብቻ ሰው ያለኝን አምናለሁ። አዲስ አበባ ነው የተወለድሽው ብለውኛል ብላ ስትላት፣ ቆይሽ ማነው እንደዚህ ያለሽ? ታዲያ አባዬ እኮ ድሬዳዋ እንደተወለድሽ ነግሮኛል። ኧረ በእናታችሁ ፍቱኝ። እንዴት ምንድን ነው እንደዚህ የምታፋጥጡኝ? ዛሬማ አንላቀቅም። ናታ ሰንሰለት አምጣና እጅና እጄን እሰረኝ። በቃ ዳጣ ይሄ እኮ ቀልድ አይደለም። ቆይሽኛ ጋሽ ወስዶ ነው አዲስ አበባ ተወለድሽ? ሲሳይ አንቺ አባት አይደለም ማለት ነው? በቃ የሲሳይ ልጅ ነኝ። የተወለድኩትም ድሬዳዋ ነው። በቃ እንደዛ ነኝ። እንዴ እየወሸሽን ነው ታዲያ ዳጣ? በቃ የሰው ልጅ ነኝ። ምንድን ነው እንደዚህ የምትጮህብኝ? እንደውም ለአባቴ ለሲሳይ እንዳልደውልለት በቃ ተፋቱኝ። የሲሳይ ልጅ ነኝ ብላ ተጣስተ እና አዲስ አበባ አይደለም የተወለድሽው?
ብላ ስትላት በቃ ይድርደዋል ልጅ ምንም አትረጂኝ ኤቢ በጣም ነው የምታስጠላኝ በጣም ነው የምታስጠላኝ። ይኸውልሽ በእኔ መጫወትሽን አቋሚ ወንድ ነኝ አትናገኝ። እስኪ ሱሪህን አውልቅ ወንድህን አትመስለኝ ኤቢ። እኔ ምንም በወድሽ እንደዚህ ያለ ዝቅ አታልቂ። አሰብም ደንቆረና እንዴት አንተ ሰው አትመስለኝም እያልኩ እንዴት አይገባም? እሺ ብለህ እንኳን ልጅ ልትይዘኝ ነው? ኧረ ተይ ኤቢ እኔ ከልቤ እወድሻለሁ። እኔ ምን አገባኝ? እኔ ወደ ደብልሃየ እሺ ከዛ ወደ ሄድና ቢጥህ ፈልግ። የኔ ቢጤ ማናት? ዙርናት ዝንጀሮ ጥበስ። ኧረ ሻም ነኝ። ኧረ እባክሽ ወንድ ልጅ እኮ ነኝ የደብረኛል። እኔ ወንድነት ግን አላውቅም። ስለዚህ ሱሪህን አውልቅና አስር ወጥ በል። እስከዛ በኋላ ነው የማምነህ። ያፋጠጠ ኤቢ በግድ ነው እንዴ? እሱ ዝንጀሮ ስትለው ጭራሽ ዝንጀሮ ቢጤህን ፈልግ ወይ ቤት ንቀፋ። ይኸውልሽ ዳጣዬ ይሄ ኤቢዬ እይልኝ እስኪ ይሄው ስላለኝ ሲያምር እያለኝ ለምጥስ ታሳያን ነበሩ። ይኸውልሽ የምማረውን ሁላ ኤቢ የምትማረው መሰለሽ? እኔ የምማረው ነው የሚመስለኝ። እና አሁን ትምህርት ቤት ነው የምትሄጂው? ዩኒቨርሲቲ ለመሄድ ነው በሰጥባተኝ። ኤቢ እንግዲህ አፋጧ ያዛተኝ። ኤቢ ተይ ወንድ ልጅ እንደዚህ አይባልም ተይ። ስማ እኔ በጣም የምወደው እሱም የሚወደው ጓደኛ አለኝ። የለሽም? እርግጠኛ ነኝ እንደሌለሽ። ትሰማኛለህ? እስካሁን ድረስ ስላወራሁ ራሱ ደስ ሊልህ ይገባል አለች ነበር። እኔ እናንተ አንመጣጠንም። ማፈሪያ አለ ፊቱን በጥፊ አጮለቀለችው። ኤቢ አብዬል ብሎ ሲላተኝ ቆም አለችና ከዛ መጨረሻ ላይ እሱም ቆም መጨረሻ ላይ ውሃም እንግዲህ እንዴት እንደምሰራ እያሰብኩኝ ሲኖር ትምህርቱ ወደድኩትኝ እያለ ለመጥን ታወራለች። አሁንም እኮ አባቴ ነው። አባትህ እንዴት ሰማ? ወንድ ልጅ ቢኖረኝ በጣም ደስ ይለኛል። በቃ ከዚህ በኋላ አንተን ማያት ወር የዛሬ 15 ዓመት ውሃ ተወለደች በኋላ ነው ድጋሜ እንደመውለድ እንደማችል የተነገረ። አረ ያሉት ይበቃሉ። እውነት ነው። ወንድም ሆነ ሴት ልጅ ምንም ልዩነት የለውም። ዋናው ጥሩ መሆናቸው ነው። ጥሩ አስተዳደግ ሲሆን ነው። እውነት ነው። እና እንዴት ነው ትምህርት ጥሩ? አዎ ጥሩ ነው። ደግሞ የትምህርት ዓለም ሲያልቅ ጠንክሬ ለመስራት እሞክራለሁ። የስኬት ምክንያት ጠንክሮ መስራት ነው ብዬ አስባለሁ። ጠንክሮ የሰራ ሰው ስኬታማ ይሆናል። ጠንካራ ሰራተኛ በመሆን በጠቃሚ ሰራተኛ በመሆን ስኬት ቢገኝ መኖር ይሄ ሁሉ ድሃ አልሆነ። አልገባኝም አባቴ። አንድ ገበሬ 24 ሰዓት ልሙላ ቢል በከፍተኛ ድካም ይሰራል። ምናልባትም በዓለም ላይ እንደዛ የሚሰራ አርሶ አይቻልም። ያ ገበሬ ግን 2 በሬ ነው ያለው። ግን ጠንክሮ እንደሚሰራ ትራክተር ሊኖረው ይገባል ብሎ ናታን ዝም ብሎ ያዳምጣል። አንድ አረብ አገር ያለች ሴት ምን ያህል ሰዓት አድካሚ ስራ ታውቃለህ? ሰውነቷ ቀለም እስከሚለቅ ድረስ እንቅልፍ አታ ረጅም ቁማ ትሰራለች። ይቺ እኮ አዲስ አበባ ብዙ ፎቅ ይኖራል ነበር፣ ግን ምንም ነገር የላትም። እንደዚህ ተረዳሃልን ጋሽ ግርማ? አረብ ሀገር የሰራነውን ተበረከ ይበልልን እስኪ። ግን ተረዳህልን? ይህን የሚረዳልን የለም። ገንዘብ የሚታፈስ ነው የሚመስላቸው። አእምሮ ለውጥ የማታገኝበት ስራ ጊዜህንም ጉልበትህንም ማባከን መቻል የለብህም። አዎ አባዬ ልክ ነህ። አንተ ትምህርትህን ጨርሰህ ስትወጣ ምን መስራት እንዳለብህ ማወቅ አለብህ። ስኬታማ የሚያደርግህን መስራት ነው ያለብህ። ለምክር በጣም አመሰግናለሁ። ምንም አይደለም ብሎ ጋሽ ግርማ እንግዲህ ለልጁ ምክር ለገሰ አደረገለት። ናታም እንግዲህ ውሃና ዳጣ ቁጭ ብለው እያዩ ነበረ። ከዛ መጥተህ እንዴ አንቺ ግን ምን ሰው መጥቶሽ ነው እንዴ አንቺ እንደዚህ ሆንሽው? ንገሪንና እንቀጠቅጠዋለን። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግሽ አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ጋሽ ግርማ ይሄንን የሆነ በድራማ መልክ ያቀረበው አረብ ሀገር
ብዙ ፎቅ ይኖራል ነበር በድካም አለክላልከው። በጣም ነው እኔ ራሱ የሚገርመኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።